3.2.2 ኢስት ሴንትራል ሳውዘርን ኤንድ ዌስተርን ስቴትስ 3.2.2.1 ቢዛሞ ዳሞት ኢናሪያ ኤንድ ጋፋት ኤ ቢዛሞ የሚባለው ኪንግደም የሚገኝበት የነበረው ቦታ የአባይ ወንዝ ደቡባዊ ክፍል አሁን የጎጃም ተቃራኒ የሆነውን ቦታ ወይም ፊት ለፊት የሆነውን ቦታ ማለታችን ነው። እንዲሁም አሁን ባለንበት ዘመን ዋምብራ የሚባለውን አካባቢ የያዘ ነው። የቢዛሞ ኪንግደም ደግሞ የተመሰረተው በ18ኛ ክፍለ ዘመን ነው። ዳሞት ከሚባለው ኪንግደም ጋር ግንኙነት ያደርግ ነበር። የዳሞት ኪንግደም ጠንካራ ኪንግደም ነበረ። ይህ ኪንግደም የሚገኝበት ቦታ ወይም ተስፋፍቶ ይኖር የነበረበት ቦታ ደቡባዊ አባይ፣ የሌክ ጡርቃና ደግሞ ኖርዘርን ቦታ ላይ፣ በምዕራብ ደግሞ አዋሽ እንዲሁም በምስራቅ ደግሞ ዲዴሳ የሚባሉ አካባቢዎች ላይ ተስፋፍቶ ይኖር ነበረ። ሞቶሎሜ የሚባለው ደግሞ የዳሞት ኪንግደም ጠንካራ መሪ የነበረ ነው በ13ኛው ክፍለ ዘመን። ኢናሪያ ጊቤ አካባቢ የሚገኝ መንግስት ነው። ይህ ደግሞ ደቡብ ምዕራብ ኢትዮጵያ ውስጥ የሚገኝ ነው። የንጉሳዊ ቤተሰብ ዘር የሚባለው ኢናሬ ቡሻሾ ይባላል ወይ ደግሞ ኢናሪ ቢሳሶ በመባል ይታወቃል። በ9ኛው ክፍለ ዘመን የአክሱም ንጉስ ዲግናጃን የተባለው ወደ ኢናሪያ ዘመቻ አድርጎ ነበር፣ የኦርቶዶክስ ቄሶችን እንዲሁም ደግሞ ታቦትን በመያዝ። የኢናሪያ ንጉስ ቅዱስ ንጉስ ተብሎ ነው የሚታወቀው በዛ አካባቢ። ይህ የኢናሪያ ንጉስ መጠሪያው ኢናሪታቶ በመባል ይታወቃል። ኢናሪታቶ ማንኛውም ንጉስ የሆነ የኢናሪያ መሪ የሚሰጠው ታይትል ነው። ስለዚህ የኢናሪያ ንጉስ ቅዱስ ነው ተብሎ ይታሰባል። ማንም ሰው ወደሱ አይቀርብም። ሰዎች የሚያነጋግሩት መካከለኛ ላይ ያለ ሰው እሱንና ቪዚተሮች ወይም ደግሞ ጎብኚዎቹን በሚያገናኝ ሰው ነው። ትልቁ ስልጣን በመክሪቾ ላይ ነው ያለው። መክሪቾ ወይም ካውንስል ወይ ደግሞ ጉባኤ ይባላል። ይህ ደግሞ አዋራሻ የሚባለው የንጉሱ ቃል አቀባይን እንዲሁም ደግሞ አታቼ ራሻ የሚባለውን የንጉሳዊ ቤተሰብ ገንዘብ ያዥን የሚያካትት ነው። የንጉሳውያኖች መኖሪያ ስፍራ ያዳሬ እና ጎቢ በመባል ይታወቃል። ጋፋት ታሪክ እንደሚነገርን የያዛቸው ቦታዎች ደቡባዊ የአባይ ወንዝን እንዲሁም ደግሞ ከዳሞት ጋር የሚያገናኘውን ደቡብ ምዕራብን ያጠቃልላል። ጋፋት በውስጡ የያዛቸው ህዝቦች ሴሜቲክ ቋንቋ የሚናገሩትን አደሬና ጉራጌዎችን የሚጨምር ነው። ጋፋት ስቴት ፎርም አድርጓል አላደረገም የሚያከራክር ነው። ነገር ግን በከፍተኛ የሆነ የወርቅ ክምችት የሚታወቅ ነው። በክርስትና ሰባኪዎች ከፍተኛ ጥረት ቢደረግም ነገር ግን ጋፋት ውስጥ ህዝቡ የሚከተለው የራሱ የሆነ ሀገር በቀል ሃይማኖትን ነው። እስከ ሚዲቫል ፔሪድ ወይም መካከለኛው ዘመን ባለው ጊዜ ውስጥ ጋፋት ለክርስቲያን ንጉሶች ግብር የሚገብር ነው። በከብቶች ማለት ነው ግብር የሚገብረው። እነዚህ ግብር የሚገብሩ 6 ዲስትሪክቶች ወይም ደግሞ ክፍላተ ግዛቶች አሉት። ከነዚህ መካከል ጋምቦና ሻት የሚባሉት የጋፋት ክላኖች ናቸው። ጋፋት ውስጥ የሚኖሩ የተለያዩ ግዛቶች የሚመሩት አዋላሞ በሚባሉ ንጉስ ወይም ደግሞ መሪ ታይትል ያላቸው ሰዎች ነው። 3.2.2 ሙስሊም ሱልጣኔትስ እስልምና ከ8ኛው ክፍለ ዘመን በኋላ እየተስፋፋ ከመጣ በኋላ የተለያዩ የእስልምና ማህበረሰቦች እንዲሁም ደግሞ የእስላም ኪንግደም ወይም ስቴት ወይም ደግሞ መንግስት ተመስርቷል። የተመሰረተውም ዘይላ ከሚባለው የንግድ መስመር እስከ ውስጠኛ የኢትዮጵያ ክፍሎች ናቸው። ከነዚህ መካከል የመጀመሪያው ሸዋ ነው። ሸዋ ሙካዝሚ ጋሊድ ኢብን አልዋሊድ በተባለ ሰው የተመሰረተ ነው። ይህም ሰው ከመካ ዘሩ የተመዘዘ ነው። ይህ ሰው ሙከሚ የተባለ ሰው ሙካዝማይት ሱልጣኔት የተባለውን በ896 ኤዲ አኑ ዶሚኒ ወይም ደግሞ በ283 አኑ ሂጅራ የመሰረተ ነው። በሰሜናዊ ሸዋ የተራራ ግርጌ ላይ የተመሰረተ ሱልጣኔት ነው። ፋተጋር የተመሰረተው ምንጃር አካባቢ፣ ሸንኮራ እና ደግሞ አዳብ የሚባል አካባቢ በ11ኛው ክፍለ ዘመን ነው። ይህ አካባቢ ደግሞ በአብዛኛው የሚታረስ ነው። እንደ ጤፍ፣ ገብስ፣ የተለያዩ ፍራፍሬዎችን እንዲሁም ደግሞ ከብቶችን ለማርባት፣ ፍየሎችን፣ በጎችን ለማርባት የተመቻቸ ቦታ ነው። ዳዋሮ የተመሰረተው ፋታጋር የሚባል አካባቢ ነው። ይህ ደግሞ በላይኛው አዋሽና በዋቢ ሸበሌ የሚገኝ ነው። ይህም እስከ ካራካር የሚባለው እስከ ኖርዝ ኢስቱን ይዞ እስከ ጊንደር የሚባለው ደግሞ ደቡብ ኢስት ወይም ደግሞ ደቡብ ምስራቁን የያዘ ቦታ ነው። ስለዚህ አካባቢው ወይም ደግሞ ስለ ዳዋሮ በቂ ኢንፎርሜሽን ከመሳፍንት ቤተሰብ ከግብፃውያኖች የንጉስ ቤተሰብ የመጣ ኢብን ፋድ አላህ ኢል ኡምሪ የተባለ ሰው በቂ ኢንፎርሜሽን ሰጥቷል። ዳዋሮ እንግዲህ ትንሽ የሆነች ሱልጣኔት ናት። ነገር ግን ከኢፋት ጋር ስናነጻጽረው ከሱ ጋር የሚመሳሰል ነው። ትንሽዬ ቢሆንም ከኢፋት ጋር ሲነጻጸር ትንሽ ቢሆንም ነገር ግን ከሱ ጋር የሚመሳሰል ነው። ዳዋሮች የሚጠቀሙት ገንዘብ አኩና በመባል ይታወቃል። ባሊ ከፍተኛ አምባዎችን የያዘ ነው። ይህም ደግሞ ሸበሌ እና ሪፍት ቫሊ ሌክን ወይ ደግሞ የስምጥ ሸለቆ ሐይቆቹን የከፈለ ነው። ከዳዋሮ
በዋቢ ሸበሌ ወንዝ የተከፈለ ሲሆን ይህም ግዛት ደግሞ እስከ ደቡብ ድረስ ወደ ገናሌ የሚወስደውን ወንዝ ቦታዎችን አጠቃሎ የያዘ ነው ማለት ነው። ኢትዮጵያ ውስጥ ካሉ የሙስሊም ግዛቶች ትልቁ የሚባለው የባሊ አስተዳደር ወይም ደግሞ የባሊ ሱልጣኔት ነው። በኢኮኖሚ እንቅስቃሴው ደግሞ ከሌሎች የሙስሊም አገዛዝ የተለየ አይደለም። በአብዛኛው በንግድ የተመሰረተ ነው። ንግዱ ደግሞ ባርተር ነው። ባርተር የምንለው እቃን በእቃ መለወጥ ነው። በዛ ጊዜ እንግዲህ ከብትን በከብት መለወጥ፣ በግን በበግ፣ ፍየልን በፍየል፣ ልብስን በልብስ በመለወጥ የሚተዳደሩ ናቸው። ኢፋት ከሸዋ ሱልጣኔት ጋር ተቀራራቢ ሆኖ የነበረ ሱልጣኔት ነው። የያዘው ግዛት ደግሞ የአፋር ዝቅተኛ ቦታዎችን እስከ አዋሽ ድረስ የሚደርሰውን ከሰሜን ምስራቅ እስከ ደቡብ ምዕራብ ያሉ ቦታዎችን የያዘ ነው። የመሰረተው ኡመር ወላስማ የሚባለው ነው። የኡመር ወላስማ ብሔር ወይም ደግሞ ክላን ነው የሚባለው ሀሽማይት ክላን ይባላል። እሱም ከ1271 እስከ 1285 ከአረብ የፈለሱ ናቸው። ጥር ወዳዱ የመኩመዝማይት ልዑል ዲል ማራህና ዲል ጋኒስ መካከል ባለው ጦርነት ውስጥ ወይም ግጭት ውስጥ ጣልቃ በመግባት የሸዋ ሱልጣኔትን የጠቀለለ ነው። ይህ ሱልጣኔት የያዘው ቦታ ለምና ብዙ ውሃዎች የያዘ ነው። ነዋሪዎች የተለያዩ የግብርና ምርቶችን ያመርታሉ። ለምሳሌ ጤፍ፣ ዳጉሳ፣ ስንዴ፣ ማሽላ የመሳሰሉትን እንዲሁም የእንስሳ ምርቶችን የተዋጽኦችን ይጠቀማሉ። ከዚህ በተጨማሪ የተለያዩ ፍራፍሬዎችን እንደ ሙዝ፣ ሸንኮራ አገዳ እና የመሳሰሉ ፍራፍሬዎችን ይጠቀማሉ። ከዚህም በተጨማሪ የተለያዩ አትክልቶችንም እንደ ጎመን፣ ዱባ፣ ክክበር እና የመሳሰሉትን ይጠቀማሉ። ጫት በአነቃቂነቱም እዚህ አካባቢ ለመጀመሪያ ጊዜ ተመዝግቦ ይገኛል። ሌሎች የሙስሊም ሱልጣኔቶች አሉ። ለምሳሌ ነፃ የሆነው አርባባኔ የሚባለው በሀዲያ እና በዳውሮ መካከል የሚገኘው እንዲሁም ደግሞ ሌሎችም እንደ ቢቁልዛር፣ እንደ ዳራ በዳውሮ እና በባሌ መካከል የሚገኝ ፌዲሳ፣ ጊዳያ፣ አርጋያ፣ ሄርላ፣ ኬቤልጎራ፣ ቃዲሴ፣ ሻርካ በዳውሮ እና በዳውሮ ምዕራብ እንዲሁም ደግሞ በባሌና አርሲ ደግሞ ሰሜን የሚገኝ እንዲሁም ደግሞ ሲም የሚባሉትን ይጨምራል ማለት ነው። እነዚህ አካባቢዎች ተመስርተው እያደጉ የመጡ አካባቢዎች ናቸው ሙስሊም ሱልጣኔት በመሆን። 3.3 ኤክስተርናል ኮንታክትስ የኢትዮጵያና የሆርን አካባቢ ከግብጽ ጋራ ከ3000 ዓመት በፊት ቢፎር ክራይስት ግንኙነት ነበራቸው። ይህም ከሜዲትራኒያን ዓለም ጋራ ወይ ደግሞ ከግሪኮ ሮማን ወለድ ከሚባለው ጋራ ቀደምት የሚባል ግንኙነት ነው። እንዲሁም ደግሞ ከሳውዝ አረቢያ ኪንግደም ወይም ደግሞ አመራር ወይም አገዛዞች ጋራ በተለይ ደግሞ በንግድ ጠንካራ ከነበሩት ጋራ ከ1000 ዓመት ከኢየሱስ ክርስቶስ ልደት በፊት ጠንካራ ግንኙነት ያደርግ ነበረ። በተለይ ከግብጽ ጋራ የክርስትና ወደ አካባቢው ወደ አክሱም መምጣት ጠንካራ ግንኙነትን መፍጠር ችሎ ነበረ። ይህም እስከ ግብጾች እስልምናን እስከተቀበሉ ጊዜ ድረስ ጥሩ ሆኖ በወንድማማችነት የቀጠለ ነበረ። ክርስትና በአክሱም ውስጥ ተቀባይነት ማግኘት በተለይ በምስራቅ ሮማን እና በባዛንታይን ግዛቶች እና በአክሱም ነገስታት መካከል ከፍተኛ የሆነ ግንኙነት ጠንካራ የሆነ ግንኙነት እንዲመሰረት ሆኗል። በተለይ ይሄ ከተቃራኒው ወገን ወይም ደግሞ ከባላንጣቸው ከፐርዢያ አንጻር ማለት ነው። ነገር ግን በ7ኛው ክፍለ ዘመን እስልምና እየተስፋፋ በመምጣቱ የአክሱም ኢምፓየር እየቀነሰ መጥቷል። የአረብ ወርልድ ደግሞ ጠንካራ የሆነ የተለያዩ የመርከብ መስመሮችን በመቆጣጠሩ የአክሱም ኢምፓየር እየቀነሰ እንዲመጣ ሆኗል። ግብጾች ደግሞ ጳጳሳትን ወደ ኢትዮጵያ በመሾም ከሃይማኖታዊ ጥቅም ውጪ ለግል ጥቅማቸው ወይም ደግሞ የውጭ ሀገር ፖሊሲ ለማስጠበቂያ እንደ መሳሪያ ይጠቀሙት ነበረ። ይበልጡኑ ደግሞ ማምሎክ የሚባሉት ወደ አገዛዝ ከመጡ በኋላ ውስጣቸው ያሉትን ጥቂት የሚባሉትን ክርስቲያኖችን በመጨቆን በማባረር እንዲሁም ደግሞ በሌላኛውም ወገን የዚሁ አይነት ድርጊቶችን በማድረግ በሀገራቶች መካከል እንዲቃረኑ ሆኗል። የማምልኮች መምጣት በኢትዮጵያዎች ብቻ ሳይሆን በአውሮፓና በግብጾች መካከል ከፍተኛ መቃቃርን እንዲጨምር አድርጓል። ኢየሩሳሌምና ሌሎች ቅዱስ ስፍራዎችን መጎብኘት በኢትዮጵያውያኖች ባህል ነበረ። ይህ ባህል የሆነው ከመጀመሪያ ሚሊኒየም በኋላ ነው። ኢትዮጵያውያኖች እንግዲህ ኢየሩሳሌምና ሌሎች አካባቢዎችን ሲጎበኙ የሚያልፉት በግብጽ ነው። ስለዚህ ግብጽ መተላለፊያ ናት ማለት ነው። ኢትዮጵያውያኖች ደግሞ የተለያዩ አካባቢዎች በሚጎበኙበት ጊዜ ስለ ሀገራቸው፣ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ስለ ሀገሪቱ መልካም ነገሮችን ይናገሩ ነበር። አውሮፓውያኖች ኢትዮጵያውያኖች በጣም ሀብታምና ጠንካራ ሀገር ያላቸው ይመስላቸው ነበረ። በተለይ ደግሞ ከሙስሊሞች ጋር በነበራቸው ጸብ የኢትዮጵያን ኃይል ለመጠቀምና ሙስሊሞችን ለማሸነፍ ፍላጎት አነሳስቶባቸዋል። በ12ኛ ክፍለ ዘመን ኢማጂነሪ የሆነ በሀሳብ የተሳለ ፕሪስተር ጆን የሚባል የክርስቲያን ሀገር እንዳለና ያ መሪ ጠንካራ እንደነበረ ያስቡ ነበር። ይህ ኢማጂነሪ የነበረው የጠንካራ ኢትዮጵያ፣ ክርስቲያን ኢትዮጵያ እና በሀብታም ኢትዮጵያ የሚባለው በአውሮፓውያኖች
በስፋት እንዲታወቅ ያደረገው በኢየሩሳሌም ውስጥ በሙስሊምና በክርስቲያን መካከል በነበረ ጦርነት ምክንያት ነው። በ1165 ዓመተ ምህረት የፕሪስተን ጆን ደብዳቤ ወደ አውሮፓ የተላከ በማስመሰል የተቀመጠ ሀሳብ ይነዛ ነበረ። የፕሪስተን ጆን ሀገር ጠንካራ የክርስቲያን ሀገር፣ ሀብታሙ የክርስቲያን ሀገር የት እንደሆነች እዚህ ጋር ነው ተብሎ የሚታወቅ ነገር የለም። ነገር ግን ይህች ሀገር ኢትዮጵያ እንደሆነች ያስቡ ነበረ። በሬድሲ ወይም ደግሞ በቀይ ባህርና በህንድ መካከል የምትገኝ ናት ብለው ያስባሉ። ስለዚህ ከዚህ በኋላ እንግዲህ መፈለግ ጀምረው ነበረ። 3.4 ኢኮኖሚክ ፎርሜሽንስ ይሄ አግሪካልቸር ኤንድ ላንድ ቴኑር ሲስተም በሆርንና ኢትዮጵያ አካባቢ ዋና መመገቢያ ወይም ዋና ስራቸው ግብርና ነው። የግብርና ቴክኖሎጂ በተለይ ደግሞ የኢሪጌሽን የመስኖ ቴክኖሎጂ በመጠቀም ከፍተኛ ምርትን ያገኙ ነበረ። የመሬታቸውን ለምነት ለመጠበቅ ደግሞ የተለያዩ ቴክኒኮችን ይጠቀሙ ነበረ። ለምሳሌ አፈሩን ብስባሽ በመጣል ወይም ባዶ በማድረግና እረፍት እንዲያደርግ በማድረግ ኮምፖስት በመጠቀም የክሮፕ ሮቴሽን የሚባለው ደግሞ አንድ ጊዜ ስንዴ አምርቶ ሌላ ጊዜ ደግሞ ገብስ፣ ማሽላ የመሳሰሉ በመቀየር እንዲሁም ደግሞ የተለያዩ የአስተራረስ መንገዶችን በመቁረጥ በመሳሰሉት የግብርና ምርታቸው እንዲጨምሩና የአፈር ለምነቱ እንዲጠብቁ ለማድረግ ይሞክራሉ። የሰው ኃይል አጭር በሆነ ጊዜ ደግሞ ወይም ደግሞ እጥረት ባጋጠመ ጊዜ ደግሞ በቡድን የመስራት የመሳሰሉ ነገሮችን ያከናውኑ ነበር። የሰው ልጅ ትልቁ ንብረቱ እንግዲህ መሬት ነው። በሆርንና በኢትዮጵያም ስለ መሬት አስተዳደር፣ መሬት እንዴት ነው የሚያለሙት፣ እንዴት ነው ኦን የሚያደርጉት የሚለው ላይ እውቀት አላቸው። ይህ ላንድ ቴኑር ሲስተም በመባል ይታወቃል። ላንድ ቴኑር ሲስተም መሬትን እንዴት ነው የምንከፋፈለው፣ እንዴት ነው የምንጠቀመው የሚለውን የሚዳኝ ህግ ነው። በአብዛኛው በሆርንና ኢትዮጵያ ኮሚናል ላንድ ቴኑር ሲስተም የሚባል ነው የሚታወቀው። ይሄ ማለት ምንድን ነው? መሬት በማህበረሰቡ ይያዛል። ስለዚህ ግለሰቦች እዛ ላይ መስራት መብት ይኖራቸዋል ማለት ነው። ግሩፕ ራይት ነው ይሄ። ግሩፕ ራይት ስንል የቤተሰብ ወይም ደግሞ የጎሳ መብት ማለታችን ነው። ስለዚህ አንድ ሰው ቤተሰብ ውስጥ ሆኖ ወይም አንድ ሰው እዛ ጎሳ ውስጥ ሆኖ የተያዘ መሬትን የማልማት መብት አለው። መሬቱ ግን የምንድን ነው? የጎሳ ነው ማለት ነው፣ ወይም ደግሞ የቤተሰቡ ነው ማለት ነው። የኮሙናል ላንድ ቴኑር ሲስተም የሚባለው ይሄ ነው። በሰሜኑ አካባቢ ርስት ራይት የሚባለው የርስት መብት የሚባል አለ። ይህ ማለት ምንድን ነው? አንድ ሰው የተወለደበት አካባቢ የአያቶቹ የቅድመ አያቶቹ ወይም የቤተሰቦቹ መሬት አለ። ስለዚህ የዛ መሬት መብት አለው ወይም ወራሽ ነው። ስለዚህ በሚቀጥሉት ትውልዶች መካከልም እያለፉ ወደፊትም እንደዚሁ የዛ ትውልድ የዛ ቤተሰብ የዛ ጎሳ መብት ነው ወይም ደግሞ ባለሀብት ናቸው ወይም ደግሞ የዛ መሬት አስተዳዳሪዎች እነሱ ናቸው ማለት ነው። ነገር ግን ለያዙት መሬት ለመንግስት ታክስ ይከፍላሉ፣ ግብር ይከፍላሉ። የርስት ባለቤቶች ደግሞ ባለርስት በመባል ይታወቃሉ። ሁሉም መሬት የመንግስት እንደሆነ ይታወቃል። የመንግስት ሹመኛ ደግሞ ከግለሰቦቹ የተለያዩ ግብሮችን ይሰበስባል። ይህ ደግሞ ጉልት ራይት በመባል ይታወቃል። የመንግስት ሹመኛ ሆኖ ከነዚህ ከሱ ስር ያሉ ሰዎችን ገንዘብ ሰብስቦ ለመንግስት የሚሰጥ ነው የጉልት መብት። ስለዚህ ከባለርስቶቹ የሚያመርቱት ምርትና መሬታቸውን በተመለከተ የሚገብሩት ግብር አለ። ያን ግብር ሰብስቦ ለራሱ የሚወስደውን ወስዶ ለኢምፔሪያል ወይም ደግሞ ከላይ ያሉ ለንጉሳውያን ቤተሰቦች የሚሰጡት ክፍያ አለ። የጉልት ራይት ወይም የጉልት መብት የሚወራረስ ነው። ይህ ደግሞ ርስት ጉልት በመባል ይታወቃል። ይህን የመንግስትን ፖዚሽን ለራሳቸው የሚያስቀሩትን አስቀርተው ወደ ላይ የሚመልሱት አለ። ቢ ሃንድክራፍት በኢትዮጵያና ሆርን አካባቢ የነበሩ ሰዎች አገር በቀል የሆነ የእደ ጥበብ ቴክኖሎጂ ባለሙያዎች ናቸው። ይህ ደግሞ ማህበራዊ፣ ፖለቲካዊና ኢኮኖሚ ጉዳዮች እንዲበረታቱ አድርጓቸዋል። ከእደ ጥበብ መካከል የብረት ስራ፣ የሸክላ ስራ፣ የቆዳና ሌጦ ስራ፣ የአናጺነት ስራ፣ የሽመና ስራ፣ የጌጣጌጥ ስራዎች እና ሌሎችንም በዚህ አካባቢ በሀገር በቀል እውቀትና በሀገሬው ሰው ይሰራሉ። የብረት ስራ ለምሳሌ ጦር፣ ጎራዴ፣ የተለያዩ አይነት የቤት መገልገያዎችን እንደ ቢላዋ የመሳሰሉትን ይሰራሉ ማለት ነው። አናጺዎች ደግሞ በር፣ መስኮት፣ ወንበር፣ ጠረጴዛና የመሳሰሉትን ይሰራሉ። እንዲሁም ደግሞ ሸክላ ሰሪዎች ደግሞ ድስት፣ ማንቆርቆሪያና የመሳሰሉትን በመስራት ይታወቃሉ። የቆዳና ሌጦ ባለሙያዎች ደግሞ አልጋ፣ የአልጋ መሸፈኛ፣ ጫማዎችን፣ ልብሶችን፣ ምንጣፎችን፣ ከቀንድ የሚሰሩ ኩባያዎችን ያዘጋጁ ነበረ። እንዲሁም ደግሞ የሽመና ባለሙያዎች የእነሱን ቦታ እስከወሰዱበት ጊዜ ድረስ የተለያዩ ልብሶችን ከጠፈር፣ ከቆዳ ከመሳሰሉት ይሰሩ ነበር። ነገር ግን ማህበረሰቡና የገዢ መደቦች ለእነዚህ ማህበረሰቦች ዝቅተኛ ቦታ ነው ያላቸው። ለአናጺና ግንበኛ መጠነኛ የሆነ ጥሩ ግንዛቤ ያላቸው፣ ነገር ግን ሌሎች የእደ ጥበብ ባለሙያዎች ዝቅተኛ ቦታ ነው ያላቸው በማህበረሰቡ። በዚህ ምክንያት የእነዚህ ሰዎች ስራ ሊያድግ አልቻለም። ሲ ትሬድ በሆርን እና ኢትዮጵያ ውስጥ የተለያዩ የንግድ እንቅስቃሴዎች አሉ። የንግድ እንቅስቃሴ ለሀገሪቱ ኢኮኖሚ እና ለአካባቢ ኢኮኖሚ ከፍተኛ አስተዋጽኦ ያደረገ ነው።
ንግዶች በሀገር ውስጥና ከሀገር ውጭ የሚከናወኑ ናቸው። ከሀገር ውጭ የተለያዩ የዓለም አቀፍ ወንዞችን ባህሮችን ተሻግረው የሚመጡ ንግዶች የሚከናወኑበት ነው። ከተለያዩ ንግዶች ደግሞ ሀገርም ይጠቀማል። ስለዚህ ሀገራት ደግሞ የተለያዩ የንግድ መስመሮችን ወይም መንገዶችን በመቆጣጠር እና ከሽፍታዎች ከዘራፊዎች በመጠበቅ የተለያዩ ጥቅሞችን ያገኙበት ነበር።